በሀገር ውስጥ ሰላምን ለማደፍረስ በሚንቀሳቀሱ ጽንፈኞች በዓለም አቀፍ ሁኔታ ደግሞ ኢተገማች በሆነውና በፍጥነት በሚለዋወጠው የፖለቲካዊ ችግር ሳትበገር ሰላሟን እያስከበረችና ደህንነቷን እያረጋገጠች የምትገኘው ኢትዮጵያ በዚህ ቁመና ላይ ለመገኘቷ በጸጥታ ተቋማት ላይ ጠንካራ ሪፎርም ማድረጓ መሰረት ነው። ይህ በሰው ኃይል በአሰራርና በዘመናዊ ቴክኖሎጂን በመታጠቅ የተገኘው ስኬት ወቅታዊ ዓለም አቀፍ ሁኔታዎችን ለመቋቋምና መጪውን ሰባተኛውን ጠቅላላ ምርጫ ለማከናወን ያለውን አስቻይ ሁኔታ ለመገምገም ዓላማ ያደረገም ብሔራዊ የደህንነት ኮንፈረንስ ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ በተገኙበት ተካሂዷል። ኢትዮጵያ የምትገኝበት ቀጠና ዘርፈ ብዙ ችግሮች ያሉበትና በአካባቢው የጸና የሀገረ መንግስት የመገንባት ችግር የሚስተዋልበት ነው። በአንድ በኩል ከሀገር ውስጥ ባንዳዎች ጋር እየታገለች፣ በሌላ በኩል ዓለም አቀፍ ችግሮችን በብልሃት የምትሻገረው ኢትዮጵያ ግን ጉዞዋን ወደፊት አድርጋለች። ሀገራችን ሀገር በማጽናትና በመገንባት ሂደት እጅግ አስደናቂ ውጤቶችን እያስመዘገበች ትገኛለች። ባለፉት ተከታታይ ዓመታት የኢትዮጵያ ጸጥታ የመረጃና ደህንነት ተቋማት የሪፎርም ስራዎች አጠናክራለች። እነዚህ ተቋማት ችግርን ወደ እድል በመለወጥ ሀገራዊ የለውጥ ጉዞ ስኬታማ እንዲሆን በማድረግ በኩል የላቀ ሚና መጫወታቸውን መመስከር ይቻላል። የዚህ ምስክርነት አረጋጋጩ ደግሞ የሰላምን ሚና ያወቀውና የተረዳው ህዝብ ነው። በተለይም በኦሮሚያና በአማራ ክልሎች መንግስት ሰላምን ለማረጋገጥ የወሰዳቸው እርምጃዎችና ያመጣው ለውጥ በሰላም ወዳዱ ህዝብ እውቅና የተሰጠው ነው። ህዝባችን የቆየና ማንም የማይሽረው ልማድ አለው። በሀገሩ ጉዳይ አይደራደርም። የባዳና የባንዳ ፈተና ያለፈ ለዛሬ የደረሰው በዚህ የጸና ዘመን የማይሽረውና የማይናወጥ አቋሙ ነው። የእሳት ልጅ አምድ ሆኖ ተወልዶ በየአቅጣጫው ሀገሩን እንዲሸጥ ያለመታከት ቢወተውተውም ቢያደማውም ቢያቆስለውም መስዋዕትነት ቢያስከፍለውም እምቢ ብሎ እስካሁን ቆይቷል። ይህንን አቋሙን ከድህነትና ኋላ ቀርነት ለመውጣት ብሎም ጠንካራ ሀገረ መንግስት ለማጽናት እየዋለው ይገኛል። ጠንካራ ሀገረ መንግስት ከሚገነባባቸው ዴሞክራሲያዊ ተግባራት መካከል ደግሞ ምርጫ ቀዳሚ ሆኖ ይነሳል። ኮንፈረንሱም ምንም እንኳን ምርጫውን ለማደናቀፍ ጥረቶች ቢደረጉም ኢትዮጵያ በአስተማማኝ ቁመና ላይ እንደምትገኝ አረጋግጧል። ምርጫው በአንድም ሆነ በሌላ መንገድ እንዳይካሄድ የሚፈልጉ አካላት አሉ። መኖራቸው አያስገርመንም። ትናንትም ስለነበሩ እንደሚኖሩ አውቀን ተዘጋጅተን ለማሸነፍ እየሰራን ነውና ምርጫው ዲሞክራሲን የምናጸናበት ሀገረ መንግስቱን በጽኑ መሰረት ላይ የምንገነባበት ወሳኝ ምዕራፋችን ነው። በዚህ ጉዞ ውስጥ በሰላማዊ መንገድ ለመወዳደር የገቡ ሁሉ በኢትዮጵያ የእድገት ጉዞ የሚያምኑ ናቸውና ግማሽ መንገድ ሄደን እንደግፋቸዋለን። ስለዚህ በሁሉም መስክ ድጋፋችን አይለያቸውም። በሌላ በኩል ደግሞ ባልበላውም ጭሬ ያፈሰዋለሁ ብለው የሚያምኑ አካላትም አሉ። የነዚህ ዓላማ በምርጫው ተፎካክሮ ማሸነፍ አይደለም፣ ምርጫውን ማሰናከልና ህጋዊ መንግስት ማሳጣት ነው። ለሀገራችን ለኢትዮጵያ ስንል እነዚህን እንከላከላለን፣ እንዳመጣጣቸው እንዋጋቸዋለን፣ ድልም እናደርጋቸዋለን። ተቋማት በመደመር እሳቤ ያደረጉት ቅንጅት ለተገኘው ውጤት ማረጋገጫ ሲሆን ይህም በምርጫው ሂደት ተጠናክሮ የሚቀጥልና ለዚህም ውይይቶችና መግባባቶች እየተደረጉ ነው። ምርጫውን ነፃና ደህንነቱ የጠበቀ ሆኖ እንዲጠናቀቅ ለማድረግ የፌዴራልና ክልል የጸጥታ ባለድርሻ አካላት በላቀ ቅንጅትና ቁርጠኝነት እየሰሩ እንደሚገኙ ይታወቃል። ይህንኑ ይበልጥ ለማዳበር በተቋማችን የብሔራዊ መረጃና ደህንነት አገልግሎት በተደረገ ጥናትና ዝግጅት የተግባቦትና ጸጥታ ድባቡን የሚፈትሹና የተሻለ ውጤትና ስኬት ለማምጣት የጋራ ኃላፊነት ለመወጣት መደረግ የሚገባቸውን ተግባራትም የሚጠቁሙ ሰነዶች ተዘጋጅተው ለውይይት ቀርበዋል። በሰነዶቹ ዙሪያ ጥልቅ ውይይት በማድረግ በተናበበ መንገድ ለመንቀሳቀስና በምርጫ ወቅትና በድህረ ምርጫ ጊዜያት ሊያጋጥሙ የሚችሉ ተግዳሮቶችን በመለየት በጥረትና በብቃት ለመፍታት የሚያስችል ተግባቦት ለመፍጠርም ጠቃሚ እንደሚሆኑ እምነቴ የጸና ነው። እነዚህ በጠንካራ አመራር የሚከናወኑ ስራዎች ዓላማቸው የኢትዮጵያን ጠንካራ ሀገረ መንግስት ግንባታ ማረጋገጥ ነው። ለዚህ ደግሞ የጸጥታና የደህንነት ተቋማቱ ደጀን ሆነው ይቀጥላሉ። የብሔራዊ መረጃ ደህንነት አገልግሎት በተሰጡት የመረጃ የደህንነት የስነልቦና ጦርነት ተልዕኮች መሰረት የኢትዮጵያ ሰላምና ጸጥታ እንዲረጋገጥ፣ ብሔራዊ ጥቅሞቿ እንዲጠበቁ፣ ቀጠናዊና ዓለም አቀፋዊ ተደማጭነቷ እንዲያድግ በሰው ኃይል፣ በአሰራር፣ በአደራጀትና በዘመናዊ ቴክኖሎጂዎች በመታጠቅ ተቋማዊ ቁመናውን ወደ ላቀ ደረጃ ለማድረስ በለውጥ ሂደት ላይ ይገኛል።
የኢትዮጵያ ብሔራዊ ደህንነት አጀንዳዎች ለማሳካትም ከሁሉም የፌዴራልና የክልል ባለድርሻ አካላት ጋር የሚያደርገውን ቅንጅታዊ አሰራርና የጋራ ስምሪትም አጠናክሮ እንደሚቀጥል በዚሁ አጋጣሚ ላረጋግጥ እወዳለሁ። ብሔራዊ የደህንነት ኮንፈረንስ በየ5 ዓመቱ የሚካሄድ ሲሆን ከለውጡ ማግስት የዘንድሮው ለ2ኛ ጊዜ የተካሄደ ነው።